እሺ ብዙዎቻችሁን አግኝቻለሁ። እንደምን አደራችሁ አልልም። እዚህ በመሆኔ ግን ደስተኛ መሆኔን ልገልጽላችሁ እወዳለሁ። እንግዲህ ፌስቡክ እያለ ምንም ሚስጥር የለም፣ ልደቴን አጋልጦታልና እንዳለው እድሜ አይነገርም፣ ግን ሽማግሌ ነኝ። የሚገርማችሁ ግን ያው አብረን የኖረን ቤተሰቦቼ መሀል ስላለው የትኛውንም እድሜን ብናገር አልሸማቀቅም። በነገራችሁ ላይ የሚያሸማቅቀው ታሪክ ምን መሰላችሁ? አሁን በእንዲህ አይነት ሁኔታ ሰው ሲያየኝ እድሜን ስናገር አንተ አትመስልም ይለኛል ሰው እና ያበሳጨኛል እሱ። ከዚህ ይልቅ ይህን ያህል ዘመን ያኖረኝን አምላክ ቢያመሰግኑልኝ ደስ ይለኛል። ረጅም ዘመን ሰጠኝ። በዚህ ዘመኔ ደግሞ በእግዚአብሔር ቤት ድክ ላለው ምህረት አድርጎልኝ ስለተሻልኩ ስለበረታው ሳይሆን እግዚአብሔር እድል ሰጥቶኝ እግዚአብሔርን አገለግላለሁና እያገለግልኩ ባለሁበት ሁኔታ ውስጥ ዘመን ቆጥሬያለሁ። ጌታን አመሰግናለሁ። የኔ ልደት ብቻ አይደለም፣ ሮብ ዕለት የልጄም ልደት ተከብሯል። ስለዚህ በተመሳሳይ ጊዜ ልደታችን ይከበራል ማለት ነው እና ዘለግ ብለን ደግሞ የጌታ ኢየሱስ ክርስቶስንም ልደት እናስባለን። ታኅሳስ ወር እና የኔ በቤዛ መገኘት መልካም ነው። ዛሬ በተለይ በልደት ቀኔ በቤዛ እግዚአብሔርን ለማገልገል በመቆሜ ደስተኛ ነኝ። መሪዎችም እንዲህ አይነቱን እድል አመቻችታችሁልኝ እዚህ በመቆም በመቻሌ ስለ እናንተም ጌታን አመሰግናለሁ። ስለ ቤዛ ተባረኩ። ብጽዕና ላወራ ነው ዛሬ። መዝሙር 1 ላይ ያለ ሀሳብ ነው። ክፍሉን ላንብበውና አብረን እንጸልያለን። በአዲሱ መደበኛ ትርጉም ነው የማነበው። ርዕስ ሰጥቶታል፣ 2 መንገዶች። እኔም ስለነዚህ 2 መንገዶች ላወራ ነው። በክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞችም ወንበር የማይቀመጥ ሰው ብፁዕ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስላል። እርሱም በወራጅ ውሃ ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሠራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠራርጎ እንደሚወስደው ገለባ ናቸው። ስለዚህ ክፉዎች በፍርድ ፊት ኃጢአተኞችም በጻድቃን ማኅበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃልና የክፉዎች መንገድ ግን ትጠፋለች። እንጸልይ። እናመሰግናለን እግዚአብሔር አምላክ ሆይ እዚህ ስለተገኘን ተመስገን። አንተ ከያለንበት ቦታ ሰብስበ በአንተ ፊት የምክርህን ቃል እንድንካፈል ፈቃድ ስለሆነ ተመስገን። አምላክ ሆይ መሰብሰባችንን ባርክልን። እኔንም ደካማውን ባሪያህን ወገኖችንም አስበን። እንደ ቃልህ እንደተጻፈው ልጆችሽ ከእግዚአብሔር ተማሪ ይሆናሉ፣ የልጆችሽም ሰላም ይበዛል ተብሎ እንደተጻፈ አንተ እንድታስተምረን፣ አንተ እንድትመክረን ጊዜውን ላንተ አሳልፈን ሰጠን። ቅዱስ መንፈስ ያግዘን። ጌታ በኢየሱስ ስም አሜን። በኪዳኑ አምላክ የሚታመኑ ሁሉ የተባረኩ መሆናቸውን የሚገልጸው ይህ የመጀመሪያው መዝሙር ምናልባት ለመዝሙር መጽሐፍ ለጠቅላላው ለ150 መዝሙራቱ እንደ መግቢያ ወይም እንደ መክፈቻ ሊያገለግል ይችላል። እንደውም አንዳንዶች የሚናገሩት ይህ ሐሳብ የመዝሙሩን ሐሳብ ለመግለጽ እንደተጻፈ ይገምታሉ። መዝሙሩ የሚገኝበት ቦታ እጅግ አስፈላጊ ነው። ምክንያቱም የእግዚአብሔር ሕዝቦች የተቀደሰ ሕይወት እንዲኖሩ ይጋብዛልና ደግሞም ያበረታታል። ይህንኑ የምናነበውን ክፍል ስናነብ በመጨረሻው ዘመን ጻድቃን እንደሚሸለሙ ዋስትና ይሰጣል። በቀኑ መጨረሻ እግዚአብሔር የጻድቃንን መንገድ እንደሚያውቅ ያረጋግጣል። የጻድቃንን መንገድ እንደሚያውቅ
ስለዚህ ይህ የመጀመሪያው መዝሙር ያተኮረው በእግዚአብሔር በጽድቅ ሕይወትና በጻድቃን ተስፋ ላይ ነው። ይህንን በማድረጉ ደግሞ የመላ መዝሙራቱን ባህሪ ገርቶታል። ስለዚህ መዝሙርን ማንበብ ብፈልግ በዚህ ማዕቀፍ ውስጥ ሆነን እንድናይ የሚመክር ይመስላል። መዝሙሩ የጥበብ መዝሙር ነው። ምናልባት የጥበብ መዝሙራት ተብሎ ከሚታወቁት እንደ ምሳሌ የመዝሙር መጽሐፍት፣ እንዲሁም በዚሁ በመዝሙረ ዳዊት ውስጥ ከሚነገርላቸው እንደ መዝሙር 34፣ 37፣ 49 ምናልባት ይሄን አላነበውም፣ ግን የጥበብ መዝሙሮች ከሚባሉት እንደ አንዱ ነው። የጥበብ መዝሙር ማለት ትምህርት የሚሰጥ ማለት ነው። ጥበብን የሚሰጥ ማለት ነው። የአኗኗር ጥበብ፣ የመውጣት የመግባት ጥበብ፣ እግዚአብሔርን የመፍራት ጥበብን እንማርበታለን ማለት ነው። ሰሞኑን አንድ ቀልድ ሰምቻለሁና ቀልዱን ለራሴ እንደምንም ብዬ ለመጎተት ሞከርኩ። ሰው አንድ ፈተና ቢገጥመው ቢያሸንፈው እሰየው፣ ቢወድቅ ግን ጥበበኛ ይሆናል ይላል። የገባኝ ነገር ምንድን ነው? የተሸነፈበት ነገር ትምህርቱ ይሆነዋል። ስለዚህ ወደፊት አይወድቅበትም ወይም አይሰናከልበትም ነው። ስለዚህ ጥበብ ማለት ትምህርት ማለት ነው፣ ምክር ማለት ነው፣ የእግዚአብሔር ሐሳብና ፈቃድ ማለት ነው። ስለዚህ ይህ መዝሙር የመግቢያ መዝሙር ከመሆኑም በላይ ብዙ ጊዜ በብሉይ ኪዳን የጥበብ ጽሑፎች በሚቀርቡበት መልኩ ትምህርት ያቀርባል። በምድራዊ ሕይወቶቻችን ልንከተላቸው የሚገቡ ሁለት የተለያዩ ፍጻሜዎች ላይ በሚያደርሱ ሁለት የተለያዩ መንገዶች ይመሰላል። በአጠቃላይ ይህ መዝሙር ልንከተለው የሚገባንን መንገድ እንደሚጠቁም እንደ መንገድ አመላካች ይመስላል። ለመግቢያ ያህል ይሄን ያህል አነሳሁት። የመንገድ አመላካች በተለይ እኛ የምንኖርበት ሀገር ሃይዌይ ውስጥ ገብታችሁ መንገድ ብትስቱ፣ ወደ ጎን ብትታጠፉ፣ ተመልሶ እዛኛው መንገድ ለመምጣት ዋጋ ያስከፍላል። ረጅም ነው። ከዚህ የተነሳ ሰው መንገድ ላለመሳት ሁልጊዜ በመንገዱ ላይ ጥንቃቄ ያደርጋል። ነዳጅ፣ ጉልበት፣ ጊዜ ስለሚያጠፋ የሕይወት መንገደኞችም እንደዚሁ በልከኛው መንገዳቸው ላይ ሆነው መንገዳቸውን በእግዚአብሔር ፍቅር፣ በእግዚአብሔር ጸጋ፣ በእግዚአብሔር ቃል መሰረት ካልጠበጠቡ በስተቀረ የሚስቱበት መንገድ ዋጋ ያስከፍላቸዋል ነው የሚለን። ይህንን መንገድ ነው ሊያስተዋውቀን የሚሞክረው። ስለዚህ ክፍሉን ምናልባት በሶስት ክፍለን እናየዋለን። የመጀመሪያው ክፍል የጻድቅ ሰው ምስል ወይም የጻድቃን መንገድ፣ ሁለቱም ርዕስ ሊሆን ይችላል። የጻድቅ ሰው ምስል ወይም የጻድቃን መንገድ። የመጀመሪያዎቹ ሁለት ቁጥሮች ላይ ይህንን እናነበዋለን። በክፉዎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኛ ወንበር የማይቀመጥ ሰው ብፁዕ ነው፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ብፁዕ ነው። ታዲያ ብፅዕና ምንድን ነው? እንደ አቅሜ መዝገበ ቃላት ለመፈተሽ ሞከርኩ፣ እንደ ስሜም ባይሆን። መዝገበ ቃላቱን ስፈትሽ ብፅዕ፣ ብፅዕና፣ ብፅዓት ወይም የብፅዓት ልጅ የሚል ሐሳብ አገኘው። ይህንን ለእናንተ ልተወው ነው። እነዚህ ሁሉ ቃላት ግን ጸሐፊው አንድ ቃላት ናቸው። ብፅዕናን በተለያየ መንገድ ገልጦታል ይላሉ። ሲተረጎም በቁሙ የታመነ ክቡር፣ የተመሰገነ፣ ስራውና ልቡ የቀና፣ የተከናወነ፣ ክቡር፣ ምስጉን፣ ምሩቅ፣ ብሩክ ይላል። ይሄ ማለት ብፁዕ ነው። እንግዲህ ዛሬ ብፁዓን የሆናችሁ የእግዚአብሔር ቤተሰቦች ብፅዕናችሁን ምን ያህል እየጠበቃችሁት ወይም በብፅዕናው መንገድ ላይ ምን ያህል እንዳለን ልንፈትሽ የሚገባውን ምክር እናያለን ማለት ነው። እንደውም ግዕዙ አልገባኝም እንጂ ጻፍኩት። ክእሴ እግዚአብሔር ብሎ ነው ያስቀመጠው። ክእሴ እግዚአብሔር አላውቀውም፣ ግን እንደ አብርሃም፣ እንደ ኢዮብ፣ እንደ ዳዊት ያለ ማለት ነው ይላል ሲተረጉመው። እንግዲህ ሁልጊዜም የእምነት ምሳሌዎቻችን የሆኑትን አብርሃምን ስናይ፣
ኢዮብን ስናይ፣ ዳዊትን ስናይ ብጽዕናቸው ይታየናል ማለት ነው። ብጽዕናቸው ደግሞ የታመኑ መሆናቸው ነው፣ የከበሩ መሆናቸው ነው፣ የተመሰገኑ መሆናቸው ነው፣ ልባቸው የቀና ሰዎች መሆናቸው ነው ለእግዚአብሔር። ለዚህ ነው የዛሬው የመልእክታችን ክፍል ርዕስ ያደረግኩት ሐረግ ብጽዕና ነው። ብጽዕ የሚለው ቀመር የሰው ልጆች ከእግዚአብሔር ጋር በአንድነት ሲኖሩ ምንኛ ምስጉን ነው የሚል ሐሳብ ይሰጣል። ከእግዚአብሔር ጋር የሚኖር ሰው ምስጉን ነው። ይህ ማለት ምን ማለት ነው? እግዚአብሔር የሚወደውን በጎ መንገድ ሲከተል፣ በዛ መንገድ ላይ ሲመላለስ፣ እግዚአብሔርን የሚያስደስት ሕይወት ሲኖር ብፁዕ ነው የሚለን። ምናልባት አንዱን ብቻ ሐሳብ ብንወስድ፣ አሁን ብፁዕ የሚለው ቃል ደስተኛ የሚለውን ብቻ ብንፈታው፣ ደስታ የስሜት ጉዳይ አይደለም። ጻድቅ በዙሪያው ምንም የማያስደስት ነገር ቢጠፋ ደስታው በእግዚአብሔር ላይ መሆኑን ካመነ ወይም ደስታው ምንጭ እግዚአብሔር እንደሆነ ከተረዳ በእግዚአብሔር ላይ ያለው መታመኑ ብፁዕ ያስብለዋል። ስለዚህ ብፁዓን ለእግዚአብሔር አምላክ ላላቸው ፍጹም መሰጠት ጋር የተቆራኘ ነው ማለት ነው። ስለዚህ ብፁዕ ሰው፣ የእግዚአብሔር ሰው ደስታው የሚመነጨው ከሁለት አይነት ተግዳሮቶች እንደሆነ ይህ ክፍል ያስተዋውቀናል። አንደኛው ከእግዚአብሔር ጋር መተባበርና ለእርሱ ሁለንተናን መስጠት። ይህ ሐሳብ ክፍል ውስጥ የሚገኘው ሐሳብ ነው። ሁለተኛው ሐሳብ ከኃጢአተኛው ጋር ባለመተባበር፣ ከፌዘኛው ከኃጢአተኛው ጋራ ባለመተባበር፣ ከሁለት ተግዳሮቶች። እንግዲህ ከዚህኛው ሕይወት አምልጦ ከእግዚአብሔር ጋር መጣበቅ ብጽዕናን ያሳየናል። የመጀመሪያው ተግዳሮቱ ለእግዚአብሔር ሰው፣ ለብፁዕ ሰው ማለት ነው፣ ከክፉ ከኃጢአተኛ ከፌዘኛ ጋር የሚያደርገው ግብ ግብ ነው የሚለን። ለዚህ ነው ሲጀምር ምንድን ነው ያለን? ክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኛ ወንበር የማይቀመጥ ሰው ብፁዕ ነው። ትግል አለው ማለት ነው። ዝም ብሎ ብጽዕና አይመጣም ማለት ነው። ይልቅ ሲራመድም ሲቆምም ሲቀመጥም በእግዚአብሔር ሕግ ደስ ይለዋል ይለናል። ዘዳግም 6:7 ላይ እዚህ ጋር ጽፌዋለሁ። ስለ ሕጉ እንዲህ ተብሎ ተጽፏል። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። ብፁዕ ሰው ይኸው ነው ባህሪው። ሐሳቡ ፌዝ ላይ አይደለም የሚያተኩረው። ይሄ ሲባል አንጫወት ማለት አይደለም፣ ግን የፌዘኛ ጫወታ አይኖረን ወይም የፌዘኞች ማህበር የምንቀላቀለው አይደለም ነው። እንግዲህ እንዲህ ከሆነ የእግዚአብሔር ሰው ደስታው ከዚህ ይቀዳል ማለት ነው። ባለፈው ሳምንት መዝሙረ ዳዊትን እንዲሁ ተማርናን። እሱ ላይ የተነሳ ሐሳብ አለ። ሰው መከራ ውስጥ እያለ ራሱን መዋሸት አይችልም አይደል? ስለዚህ ስለ መከራው መጸለይ ያለበት የሚል ምክር ተመከርን። ልክ ነው አይደል? መከራ አሁን እዚህ ጋር የምናስበው መከራችሁን ዋጡ ሳይሆን በመከራ ውስጥ ግን ደስተኛ መሆን እንደሚቻል መጽሐፍ ቅዱስ ይነግረናል። በመከራ ውስጥ፣ በሐዘን ውስጥ። ምክንያቱም በሐዘናችንም በመከራችንም ውስጥ ስንሆን ከመከራችንም ከሐዘናችንም በላይ ትልቁ እግዚአብሔር ከኛ ጋር ስለሆነ ደስተኞች ነን። ለዚህ ይመስላል ሐዋርያው ጳውሎስ በፊልጵስዩስ መልእክቱ በጌታ ደስ ይበላችሁ የሚል ምክር ሰጠን። ደግሜ ላለው ደስ ይበላችሁ። እንደውም የትርጉም ላይ እንዳየሁት ባላቅም የሚጠቅማችሁ ስለሆነ ደግሜ ነግራችኋለሁ፣ ደስ ይበላችሁ አለ ይላል። እንግዲህ ደስ ይበላችሁ ብሎ የሚናገር ሰው እስረኛ ነው። የሐዋርያው ደስታ ከአካባቢው የሚመነጭ ቢሆን ኖሮ ምናልባት ስለ ደስታ ማውራት ባልቻለ ነበር።
ምናልባት በዚህ ጊዜ ጳውሎስ በእስር ላይ ሊሆን ይችላል። የመጨረሻው የሐዋርያት ሥራ መጽሐፍ ስናነብ የቱ እንደሆነ ባይታወቅም ምናልባት በቂሳሪያ ወይም በኤፌሶን ወይ በሮም እስረኛ ሆኖ ሊሆን ይችላል። ግን እስረኛ ነው። እስረኛ ሰው ደስ ይበላችሁ ብሎ ይጽፋል። ደስ ይበላችሁ የሚለው እኔ ደስተኛ አይደለሁም፣ ግን እናንተ ደስ ይበላችሁ አይደለም ያለው፣ ደስ መሰኘቱን እየነገረ ነው። ምናልባት ይሄ ትልቅ ተግዳሮት ነው። እግዚአብሔር ካለን ምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር የደስታችን ምንጭ ነው። እንግዲህ ቅድም እንደተመለከትነው ደስታን ብቻውን መዘዝኩት እንጂ ለመታመናችን፣ የተከበርን ሰው መሆናችን፣ የተመሰገንን ሰው መሆናችን፣ ስራችን የተቃናልን ሰው መሆናችን ምክንያቱ እግዚአብሔር ነው። ስለዚህ በእግዚአብሔር ሕግ ደስ ይለዋል። ሕጉን በቀንና በሌሊት ያሰላስላል። የደስታው ምንጭ እሱ ስለሆነ ወገኖች እኛ እንዴት ነን? እኔ በጣም የሚገርመኝ ነገር አለ። ብስጭት ስል ሰው እንዲያናግረኝ እንዲጫወትም ሰላምም ለማውራት ፈቃደኛ አይደለሁም እና ተውኝ እላለሁ። ተውኝ ብላችሁ አታውቁም? ምናልባት ብናገር ላስቀይም ስለምችል ተወኝ ይላል አንዳንድ ሰው ብስጭት ውስጥ ሲሆን። መጽሐፍ ቅዱስ ግን በሐዘን ውስጥ ያለ ሰው፣ በችግር ውስጥ ያለ ሰው የደስታውን ምንጭ እግዚአብሔርን አድርጎ፣ የእረፍቱን ምንጭ እግዚአብሔርን አድርጎ ለእግዚአብሔር መልካም ነገር ያስተላልፋል። ልብ በሉ፣ ለራሱ ብቻ የሚኖር ሰው ሳይሆን ሌሎች ደስ እንዲላቸው ይመክራል። ጻድቅ የእግዚአብሔርን ሕግ በቀንና በሌሊት ያሰላስላል። በነገራችሁ ላይ በሁላችን እጅ መጽሐፍ ቅዱስ ዛሬ አለ። ስለዚህ የደስታችን ምንጭ የሚቀዳው ከሱ ስለሆነ ቃሉን ልናሰላስለው፣ በመንገድ ድንቅ ስራውን በቃላችን ልናጠናው፣ ልናውጠነጥነው ይገባል። ይህ ብቻ አይደለም፣ የገባንን የተረዳነውን ያወቅነውን ነገር ስንኖረው ብጽዕናችን ይረጋገጣል። ዘወትር የሚያሰላስል ሰው የእግዚአብሔር ቃል በሕይወቱ ይኖራል። አንዳንድ ጊዜ የሆነ ኮታ የምናሟላ እስኪመስል ድረስ የዛሬው የንባብ ክፍል ምናልባት ምዕራፍ 1 ቢሆን ምዕራፍ 1ን አንብቤዋለሁ፣ ከዛ እንወጣለን። ማታ ስንገባ ደግሞ ምናልባት ምዕራፍ 2ን እናነበው ይሆናል። ግን አንብበን ስንወጣ በቀኑ ውላችን ውስጥ ሐሳቡን ፈቃዱንና ምክሩን እንድናሰላስለውና ልንኖረው እንደሚገባ ነው የሚመክረን። የእግዚአብሔር ሰው በእግዚአብሔር ሕግ ደስ ይለዋል። ስለዚህ የብጽዕና የመጀመሪያው ደረጃ በሁለት ተግዳሮቶች መካከል ነው። እግዚአብሔርን በማወቅና ከኃጢአተኛ ጋር፣ ከክፉ ጋር፣ ከጠማማ ወይም ከፌዘኛ ጋር የማይደረግ ትብብር። ሁለተኛው ክፍል የጻድቃን እና የክፎች ወይም የኃጢአተኞች ዕጣ ፈንታ ይላል። 3 እና 4 እንዲነበባል። እሱም በወራጁ ከ3 እስከ 5 እሱም በወራጅ ውሃን ዳር እንደተተከለች ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው፣ የሚሰራውም ሁሉ ይከናወንለታል። 4ኛው ቁጥር ክፎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠራርጎ እንደሚወስዳቸው ገለባ ናቸው። በተለይ ቁጥር 4 እና 5 ክፎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠራርጎ እንደሚወስዳቸው ገለባ ናቸው። ሲጀምር የጻድቅ ሰው ሕይወት በዛፍ ሕይወት ተመስሏል። የጻድቅ ሰው ሕይወት በወራጅ ውሃ ዳር እንደተተከለች ዛፍ እንደሆነ ይነግረናል። መዝሙረኛው የሚቀኝላት ዛፍ በመንገድ ዳር ስለተተከለች ዛፍ ሳይሆን በውሃ ዳር ስለተተከለች ዛፍ፣ ሁልጊዜ ፍሬዋ ቅጠሏ የለመለመ ስለሆነች ዛፍ ያወራል።
ምናልባት የቅጠሏና የፍሬዋ ምስል የጻድቃንን የእግዚአብሔርን በረከት እንደሚቀበሉና ከእግዚአብሔር የተሰጣቸውን ሕይወት ደስ ይሰኙበት ዘንድ ወይም ደስ ተሰኝተው ይኖሩበት ዘንድ ያረጋግጣል። የጻድቃን መከናወን፣ ቃላቸውንና ስራቸውን መባረክ የእግዚአብሔር ድርሻ ነው። ምናልባት መዝሙር 90 ላይ ይህንን ሐሳብ ማንበብ እንችላለን። እኔ ግን አንዱን ሐረግ መዘዝኩ። ምሕረትን በማለዳ አጥግበን የእጆቻችንን ሥራ ፍሬያማ አድርግልን ይላል። ምሕረት በማለዳ አጥግበን። ልብ በሉት፣ በዛፍ የተመሰለው ሕይወት፣ የጻድቃን ሕይወት የእግዚአብሔር ምሕረት የሚጠግብ የእግዚአብሔርን ምሕረት የሚለማመድ ሰው ብፁዕ ሰው። እንዲህ ከሆነ ደግሞ የእጆቻችንን ሥራ ፍሬያማ አድርግልን ይላል። እንደውም ክፍሉን ሲጨርስ አዎ አድርግልን ብሎ ነው የሚጨርሰው። መዝሙር 90 ልክ ነኝ። መዝሙር 90 ከቁጥር 14 እስከ 17 ያለው ነው። እንግዲህ መዝሙረኛው ጻድቃን የጥበብ መንገድ እንዲከተሉ ይመክራል፣ ያበረታታል። የጻድቃን መከናወን የእግዚአብሔር ስጦታ ነው። ይህም በጥበብ ከመኖር የሚመጣ ነው። ክፎች ግን እንዲህ አይደሉም ይላል። ክፎች ግን እንዲህ አይደሉም፣ ይሄ ጎሏቸዋል ይላል። ከዚህ ቀድመን ካየነው የተለየ ነው። ከዚህ ቀድመን ያየነው የጻድቃን ሕይወት ምን እንደሚመስል፣ ከእግዚአብሔር ጋር ያላቸው ኅብረት ምን እንደሚመስል ከነገረን በኋላ የክፉዎች ግን የዚህ ተቃራኒን ነገር ነው የሚነግረን። ከንቱነታቸውን በገለባ ይመስለዋል። ገለባ ከሆኑ ደግሞ ከእግዚአብሔር ፍርድ አያመልጡም የሚል ሐሳብ አለው። ምናልባት ገለባ የተሰያቱ ፀሐይ ነፋስ ጠራርጎ እንደሚወስደው አድርጎ ይገልጣል። ክፎች በሕይወት ሳሉ መጨረሻቸው ምን እንደሆነ ግልጽ አይደለም። ግን ከእግዚአብሔር አንጻር ከንቱዎች ናቸው፣ ገለባ ናቸው ይላል። ወገኖች፣ አሁን ገለባ ለምን ይጠቅማል? ገለባ ባለበት አካባቢ አይናችንን ጨፍነን ካላለፍን ስቃይ ተሸክመን ነው የምንሄደው። እንዲገጥሟቸው ያውቃል። ድሮ ልጅ ሆኜ የኖርኩበት ሰፈር ከወፍጮ ቤት የወጣ ጤፍ ምንድን ነው የሚባለው? ገለባ ነው፣ እብቅ የሚነፋበት ቦታ ነው። ምንድን ነበር የሚለው? ጭርተራ። ከጭርተራ በስተጓሮ ላይ ወደ ውስጥ ገባ ስትሉ የሆነ ዳገት ወንዝ ምናምን ነበር፣ እዛ ይነፋ ነበር። አሁን ያው ከተማ ሆኗል። እና በዛ በኩል ለማለፍ ቀደም ብለን መውጣት አለብን። በተለይ ደግሞ የከሰዓት ሰዓት ላይ ለእኛ የአቋራጭ መንገድ ነው። ከመርካቶ ስገባ ግን አይኔ ውስጥ እብቅ ገብቶ ከምሰቃይ ያንን መንገድ አልመርጥም ነበር። እንግዲያው ኃጢአተኛ እንደ ገለባ ተቆጠረ። ለማንም ምቾት፣ ለራሱ ብቻ አይደለም ለሌላው ምቾት የማይሰጥ ገለባ ነው። ገለባ ደግሞ እሳት ሲጎበኘው ድራሹ በአንድ ጊዜ የሚጠፋ ነው። ይሄ የእግዚአብሔር ፍርድ በዚህ መልክ ተገልጧል ነው የሚለን። እነዚህ የእግዚአብሔርን ፍርድ መቋቋም አይችሉም በሕይወት እያሉ። ከዚህ የተነሳ ከጻድቃን ማህበር ወይም ከእግዚአብሔር ኅብረት ካላቸው ጋራ ደስ ተሰኝተው ሊውሉ አይችሉም፣ ወይም ደስ አይሰኙም። የእግዚአብሔር ማህበር እነሱን የሚረብሻቸው ናቸው። ሆሴ ምዕራፍ 13 ቁጥር 3 ላይ ቀለው ስለተገኙ በቀላሉ ከእግዚአብሔር ፍርድ ይወገዳሉ። እንደውም ክፍሉ ምንድን ነው የሚለው? በአውድማ እንደሚጠረግ እብቅ ብሎ ስለ ኃጢአተኛ ሰዎች ይናገራል። ከአውድማ እንደሚጠረግ እብቅ። በነገራችሁ ላይ የእግዚአብሔር ሰው የእግዚአብሔር ሐሳብ ካለው የከበረ ነው ማለት ነው። የእግዚአብሔር ሐሳብ ከሌለው የቀለለ ነው ማለት ነው። ስለዚህ እየነገረን ያለ በመክበር ወይም በመክበድና በመቅለል መካከል ነው። ሰው በእግዚአብሔር ሕግ ውስጥ ሕጉንም አሰላስሎ ያሰላሰለውን ሕግ በሕይወቱ የሚተገብር ከሆነ እሱ የከበረ ሰው ነው፣ ክቡር ነው አይደል? ብጽዕናን ስለ ክቡር አየ ነው። በዚህ አንጻር ግን ገለባ ቀሎ መገኘት አንዳንድ ጊዜ ገጥሟቸው አያውቅም? ሰው እድሜውን፣ ትምህርቱን፣
አኗኗሩን ሳይመስል ቀሎ አይገጥማቸውም? ምናልባት ቅድም ስለ ዕድሜ አወራን አይደል? በዚህ ዕድሜ የከበረ ነገር ከኔ መገኘት ሲገባው እግዚአብሔር ሆይ ቀልዬ እንዳልገኝ እርዳኝ ብዬ ጸልያለሁ። ትዝ ይላችኋል ሐዋርያት ሥራ ውስጥ እነ ጳውሎስ በመንገድ ሲሄዱ እባካችሁ ወንድሞች ሆይ ምን የምክር ቃል አላችሁ ተብለው ተገኙ። ለከተማው ትልቅ እንግዶች ናቸው፣ የከበሩ እንግዶች ናቸው። ስለዚህ ሰው ከነሱ የምክር ቃል ይፈልጋል። ቤዛ ምን የምክር ቃል አላት? ሰዎች የሚያርፉበት፣ ሰዎች የሚጽናኑበት፣ ሰዎች የሚበረታቱበት። ካለበለዚያ የኃጢአተኛው ሰው ባህሪ ተጋብቶብን ቀለን እንዳንገኝ ነው የእግዚአብሔር ምክር። በነገራችሁ ላይ ሕይወት ከእግዚአብሔር ተሰጥቶናል። ያው የጸጋን ትምህርት እየተማራችሁ ስለሆነ ስንመጣም ስንሄድም ስንሆንም ብቻ የትኛውም መከናወናችን በእግዚአብሔር ጸጋ ላይ የተመረኮዘም ቢሆን ማድረግ የሚገባንን ግን በእግዚአብሔር ቤት እስካላደረግን ድረስ ቀለን መገኘት የታወቀ ነው። ለዚህ ነው ቁጥር 6 ላይ የእግዚአብሔር ፍርድ የእግዚአብሔር ቁጣ በእነሱ ላይ ሊመጣ እንደሚችል የሚነግረን። የእግዚአብሔር ፍርድ ጻድቃንን ከክፎች ወይም ከኃጢአተኞች የምትለይ ናት። የመዝሙሩ መደምደሚያ እፊታችን ስላሉ ሁለት መንገዶች ማለትም የጻድቃንና የኃጢአተኞች ወይም የክፎች መንገድ ላይ ትኩረት ይሰጣል። እሱን ላንብበው 6፣ 5 እና 6። ስለዚህ ክፎች በፍርድ ፊት ኃጢአተኞችም በጻድቃን ማህበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃልና የክፎች መንገድ ግን ትጠፋለች ብሎ ነው የሚነግረን። ወገኖች ፍርዱ አይቀሬ ነው። ስለዚህ ከኃጢአተኛ ጋር ስንጀምር አለመተባበራችን ለመክበራችን፣ አለመተባበራችን በእግዚአብሔር ምክር ወይም በልበቀናነት በእግዚአብሔር ፊት ለመኖር የሚያግዘን ነው። ካለበለዚያ የእግዚአብሔር ሰዎች ሆነን ቀልን እንዳንገኝ ምክር አለው። ፍርዱ አይቀሬ ነው። ምክንያቱም የእግዚአብሔር አምላክ የሰዎችን አኗኗር በሚገባ ስለሚያውቅ የእግዚአብሔር እውቀት ፍጹም ነው። የእርሱ የሆኑትን ያውቃል፣ ይወዳቸዋል፣ ደግሞም ይንከባከባቸዋል። ለዚህ ነው በዚህ ክፍል እግዚአብሔር የጻድቃንን መንገድ ይጠብቃልና ተብሎ የተተረጎመው። እግዚአብሔር የጻድቃንን መንገድ ይጠብቃል። እግዚአብሔር ከእርሱ ጋር ያልታረቁትን አይጠብቃቸውም ማለት ነው። በነገራችሁ ላይ ይሄኛው እየተናገረበት ያለውን ሐሳብ አስቡ። መቼም ዓለሙ ሁሉ እግዚአብሔር ነው። ዓለሙን ሁሉ የሚንከባከብ እግዚአብሔር ነው። ግን በአኗኗር ሂደት ውስጥ፣ በአኗኗር ስርዓት ውስጥ፣ በመኖር ስርዓት ውስጥ፣ በመንገድ ሂደት ውስጥ ግን እግዚአብሔር ጻድቃንን እንጂ ኃጥእን አይጠብቅም። ኃጥእን አይጠብቅም። ለዚህ ነው ሐዋርያው ጳውሎስ በመልእክቱ ከእግዚአብሔር ጋር ታረቁ ብለን እንለምናለን ብሎ ሁለተኛ ቆሮንቶስ ምዕራፍ 5 11 ላይ ከ16 ከ21 ማንበብ እንጂ ከእግዚአብሔር ጋር ታረቁ። ምክንያቱም ከእግዚአብሔር ጋር ካልታረቃችሁ ለጥፋት ናችሁ፣ ከጥፋት አምልጡ። በነገራችሁ ላይ ዛሬ ቤተ ክርስቲያንም ይሄው ምክር አላት። በዓለም በሚቅበዘበዙ ግራ ቀኝ ያልገባቸው መንገድ ያልቀናላቸው ሰዎች ወደ እግዚአብሔር ማህበር እንዲቀላቀሉ ጥሪ አላት። እኛ ብቻ ተሰባስበን የእግዚአብሔርን ደስታ የምንካፈል ብቻ ሳይሆን እግዚአብሔር ብዙዎችን ወደዚህ እንዲያመጣ ቤተ ክርስቲያን ልታገለግል ይገባል። የወንጌል መልእክተኛ ናት። በነገራችሁ ላይ ብዙ ጊዜ እሟገታለሁ። ዛሬም ስህተት ሰርቼ ቢሆን ይቅርታ እንድታደርጉልኝ ልበልና ወንጌላዊ ብለው ደብረ ብርሃን ሲልኩኝ አይደለሁም ነው ያልኩት። የወንጌል መልእክተኛ ነኝ። ምክንያቱም ወንጌላዊ ማናት? ቤተ ክርስቲያን። በእኔ እምነት ነው። ስህተት ሰርቼ ከሆነ እታረማለሁ። ግን ወንጌል ሲባል ወንጌል የሚናገረው ሰው ብቻ ሳይሆን ከሚናገረው ሰዎች ጋር የሚቆሙ የቤተ ክርስቲያን ሰዎችን ጭምር የሚይዝ ነው። በጸሎት ገንዘብን በማዋጣት በማስተማር በሌሎች መንገዶች። ስለዚህ ወንጌልን የምትሰብክ ቤተ ክርስቲያን ብዙ ነገር አላት፣ ሁሉን አቀፍ ናት። ስለዚህ ዛሬም ቤተ ክርስቲያን ሰውየው አይደለም፣ ቤተ ክርስቲያን መልእክት አላት። ክፎችና ኃጢአተኞች ላላመኑት ወደ ጌታ ኢየሱስ ክርስቶስ ወደ እግዚአብሔር ማህበር እንዲቀላቀሉ ምክር
አላት፣ ትናገራለች፣ ታውጃለች፣ ወጣ። ምናልባት በዚህ ጉባኤ ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታችሁ አድርጋችሁ ያልተቀበላችሁ በልማድ የምትመላለሱም ብትኖሩ እግዚአብሔር ለብጽዕና ጠርቶናል። አንዳንዴ የምንኖረውና እግዚአብሔር የጠራን ቦታ ተለያይቶ ቢገኝ ወደ እግዚአብሔር ብጽዕና እንድንመለስ ምክር አለው የእግዚአብሔር ቃል። ስለዚህ ጌታ ኢየሱስ ክርስቶስን የግል አዳኝ ወይም መድኃኒት አድርገው እንዲቀበሉ በዚህም ይሁን በተለያየ መንገድ ይህንን መልእክት የሚሰሙ ሁሉ ምክር አለን። ቤተ ክርስቲያን ምክር አላት። ወደ እግዚአብሔር ማህበር ተመለሱ፣ ብፁዓን ሁኑ፣ የእግዚአብሔር ምክር ለእናንተ ይሁን። ካለበለዚያ ገለባዎች ናቸው፣ ቀላችሁ ነው የምትገኙት። የቀለለ ነገር ደግሞ ለፍርድ የተጋለጠ ነው፣ ፍርዱ ደግሞ ፈጣን ነው ሊለን የሚፈልገው። ገለባ ለሌላው ምቾት የማይሰጥ ከሆነ ኃጢአተኛ ለራሱ ብቻ ሳይሆን አብረውት ለሚኖሩ ችግር ነው። በነገራችሁ ላይ በእግዚአብሔር ማህበር ውስጥ ስንኖር እያንዳንዳችንም አንዳችን ለአንዳችን መፍትሄ እንጂ ችግር ልንሆን አይገባም ማለት ነው። ካለበለዚያ እየተለማመድ ነው ያለው ነገር ከንቱ ነው ማለት ነው። ምን የምክር ቃል አላችሁ? ሰው የሚጽናናበት፣ ሰው የሚበረታታበት፣ ሰው የሚያመልጥበት ምን የምክር ቃል አላቸው? የምክር ቃል ካለን ሰዎች ይበረታታሉ፣ ይጽናናሉ። በነገራችሁ ላይ እግዚአብሔር ከባድ ስራ አልሰጠንም። ኑሯችንን እንድንኖር ነው የፈቀደልን። ኑሯችንን ስንኖር እንደ እግዚአብሔር ፈቃድ ስንኖር እግዚአብሔር ስራውን ይሰራል። የክፎችና የኃጢአተኞች መጨረሻ ጥፋት ነው። ከጥፋት እንዲያመልጡ ቤተ ክርስቲያን ጥሪ አላት። ኃጢአተኛ ገለባ ነው፣ ቀላል ነው ማለት ነው። ቀሎ መቅረት ነው። ቀሎ በመገኘት ደግሞ ለእግዚአብሔር ፍርድ መጋለጥ ነው። እንግዲህ በዚህ ክፍል ውስጥ ያስተዋልናቸው ሀሳቦች ሁለት መንገዶችና ሁለት ፍጻሜዎቻችን። መንገዱ የጻድቃን መንገድ ነው፣ በሕግና በስርዓት መኖር። የኃጢአተኛ መንገድ ግን እንደ ልብ የሚኖረው ነው፣ እንደተመቸው ሲያፌዝም ሲያሾፍም ኃጢአትን ሲለማመድ። ወገኖች ሕይወት ምርጫ ነው። እሺ ብንል እንጠቀማለን፣ እሺ ባንል ደግሞ ዋጋችንን እንቀበላለን። እያወራ ያለሁት ስለ ደህንነት አይደለም፣ ልብ በሉት። ለእግዚአብሔር በመኖር ግን እሽታ ጥቅም አለው። እሽታ ትርፍ አለው፣ ለሌላው በረከት ይሆናል። ይህን ክፍል ሳይ እነ ጳውሎስ በነበሩበት ዘመን አንድ የሚመች ነገር የለም። ተሳዳጅ፣ እንደው ምንድነው አሸባሪዎች በዘመኑ ቋንቋ አይደል፣ ከመንግስት ጋር የተጣሉ ናቸው አይደል። ወንጌልን በመስበካቸው ግን ደስ ብሏቸው ይኖራሉ። ከመንግስት ጋር የተጣሉበት ምክንያት ከመንግስቱ ይልቅ የዘላለሙ አምላክ እግዚአብሔር ለነሱ ንጉስ ነበርና ለእርሱ በመታዘዛቸው እንደ አመፀኛ ተቆጥረዋል። እንደ አመፀኛ እንደ ወንበዴም ተቆጠርኩ የሚል ሐሳብ አለው። ከዚህ የተነሳ ከወንበዴ ወይም ከአሸባሪ ጋር ላለመቆጠር አንዳንዶች ትተውታል። ከዚህ ምርጫ የወጡ ናቸው። ምርጫ ነው ያልኩት ለዚህ ነው። አንዳንዶች ግን አለሁበት ድረስ መጥተው ፈልገው አገኙኝ። ለዛ ቤተሰብ እንደውም እግዚአብሔር ምሕረት ያድርግ ይላል። ምክንያቱም እሱን በመጠየቃቸው የሚመጣባቸውም ጣጣ ሊኖር ስለሚችል እግዚአብሔር ለዛ ቤተሰብ ምሕረት ያድርግ። እኔ የምካፈለው መከራ ማንም እንዲካፈል አልፈልግም የሚል ይመስላል። ግን መከራ አይቀሬ ነው። ለእግዚአብሔር በኖርን ቁጥር ዋጋ መክፈል አይቀሬ ነው። ግን በረከት ነው፣ በረከት ነው የብጽዕና መንገዱ ስለሆነ። ስለዚህ ትክክለኛው የሕይወት መንገድ መከተል ብጽዕና ነው፣ ብጽዕና ነው። እንደተረጎምነው የታመነ ክቡር፣ የተመሰገነ፣ ልቡ የቀና፣ ምስጉን፣ ምሩቅ የሚል ሀሳብ አለው። አንዳንድ ልጅ የተመረቀ ነው አይደል? ልጅ በቤታቸው። አንዳንድ ልጅ ደግሞ አንጎል አዟሪ ነው፣ ግን ልጅ ነው። ሁለቱም ልጆች ናቸው። ሁለቱም ግን በምርጫቸው አንዱ የማይመች አንዱ የሚመች ይሆናል። ስለዚህ በእግዚአብሔር ቤት ውስጥ ስንኖር በመታዘዛችን ለእግዚአብሔር ፈቃድ በመኖራችን
እግዚአብሔር ደስ የሚሰኝብን ስንሆን ብፁዓን ነን። እንግዲህ እግዚአብሔር ብፁዓን የሆናችሁ የእግዚአብሔር ቤተሰቦች ስራችሁ የተቃናና የተከናወነ ይሆን ዘንድ እግዚአብሔርን በመፍራት እንድንኖር የዛሬ ምክር አለን። እግዚአብሔር ባርካችሁ። አብረን ጸልይ። ወንድሜ ስሜ በጸሎት ይምራል።